ጋር ይጃለው ምን ታረጉታላችሁ? ተው 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 ተው። ምከረው እምቢ ካለ መከራ ይምከረው ይባላል። እንብላ ታይ ታይ ምከረው እምቢ ካለ መከራ ይምከረው ይባላል። እና ምን ማለት ፈልጌ ነው ያው ከባለቤቴ ጋር ተጣልቼ ያው ወደ ቤተሰቦቼ ጋር ሄድኩት። ከሄድኩ በኋላ ምን እንደ ያው እነሱ አልነበሩም። አጋጣሚ ያው ልጄም ልብሴም ይዤ ወደ ቤተሰቡ ጋር ይጃለሁ። ያው በኋላ አባቴ ሲመጣ ምን እንደሚል አላቅም። ይዞኝ ሂድ ያሳርቀን ምን እንደሚፈጠር አላቅም። ያው በዚህ አጋጣሚ ወደ ወራቤ ዋይፋ ተዘክ ላስሞላ ወደ ወራቤ ሄድኩት። በዛ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾቼ እንዴት ናችሁ? ሰላምና ጤና ፍቅር አንድነት አብዝቼ ተመኘውላችሁ። ውድ ቤተሰቦቼ አላህ ሀገራችንን ሰላም አድርግልን። አላህ ሀገራችንን ሰላም አድርግልን። አላህ ሀገራችንን ሰላም አድርግልን የምልጃለና አላህ ሀገራችንን አሁንም ሰላም ያድርግልን። ያለንበትን ሀገር ሰላም አድርግልንና ሀገሩን ህዝቡ ጥሩ እንዲገባ ያደርግልን ሀገራችን ላይ ማለት ነው። ወደ ገደለው ስንገባ ውዶቼ ሮዚ ሰሞኑን እንደተጣላችሁ ታውቃላችሁና ምን ያኔ እናንተ ምን የመሰላችሁ ነገር ጻፋችሁላት ኮሜንት ወይንም ቤትሽ ቁጭ በያላችኋት ወይንም ተፋች ያላችኋት እንዴት ምን ማስተሰጣችኋት? በዚህ አጋጣሚ አንድ ሰው ሚዲያ ሲሰራ ማለት ነው ወይንም ሚዲያ ሲጠቀም ማለት ነው የሚዲያው ሰው ነው ቤተሰው ማለት ነው። የሚዲያው ሰው ነው አጋዥ ማለት ነው። የሚዲያው ሰው ነው አስተባባሪ ማለት ነው። አንድ ሰው ሲከፋ አንድ ሰው ማስተባበር ግዴታችን ነው አይደለ? እና ሮዚ ዛሬ እንዳየዋት ከሆነ ቪዲዮ ላይ ምንም ማድረግ ስላልቻልኩኝ ከአቅሜ በላይ ስለሆነ ቤቱን ለቅቄላት ልጆችን ይዤ ሄጃለሁ። ሲሄድም ደግሞ ቤተሰቦቼ ቤት አልነበሩም። ሲመጡ ደግሞ ምን እንደሚሉኝ አላቅም። ሄደሽ ታረቂ ይሉኛል ወይ አባቴ ይዞኝ ይሄዳል ወይ የሚለውን ተናግራለች። እኔ እንደኔ ሮዚ በጣም ተሳስተሻል። እንዴት ተሳሰሽ ብትይ ቤት ለቀሽ መውጣት አልነበረብሽም። ቤት ለቀሽ መውጣት አልነበረብሽም። እሱ ራሱ መውጣት ነበረበት። እንዴት ቤቱ ላይ ስደት ላይ ቁም ስቃሽን እያየሽ የወገብ ህመም እንዴት እንደሚያደርጉ እንኳን የወገብ ህመም ይቅርና የትኛውም ህመም ላይ ቁርጥማት ምናምን ሲኖር እኛ እንዴት ነው የምንሆነው? በሰው ቤት ተሰቃይተን እና ኢረፍት አድርግ ራሱ አንባልም ስንታመምና ምን ያህል ስቃይ ስደት ላይ እንዳሳለፈች እሷ ነው የምታውቀው። ስለዚህ ቤቱን አንቺ እንደዛ እያመመሽ ወገብሽ እስከምቆረጥ እረፍት ሳታገኝ የሰው ቤት ከመሆኑ አንፃር እንድሰርትሽ ደግሞ ቤት የመሰለ ነገር ደግሞ ለሱ ለቅሽ መውጣት ይሄ ተገቢ አልነበረም። መውጣት የነበረበት እሱን ቀጥ ለጥ አድርገሽ በፖሊስ አስወጥተሽ ቤትሽ ላይ ከልጆችሽ ጋር መቀመጥ ያለብሽ ነው አንቺ ነሽ እንጂ አንቺ አሁንም ስህተት ሰርተሻል። ስህተቱ ምንድነው? እሱ ነው እንጂ በአሁኑ ሰዓት ማውጣት ያለበት ሴት ልጅ ከቤት አትወጣም በአሁኑ ህግ መሰረት። እና እንዴት ከቤት ወጣሽ? አታማክርንም እንደኛ? ያ ኮሜንታተሮች ብዙ ይጥፋሉ፣ ብዙ አስተያየት ይሰጣሉ። ግን የሁሉም አስተያየት አይደለም የምትሰሚው። ከሁሉ ደግሞ ተወሳኝ አይ ለኔ ይሄ ያግዞኛል እንዲህ ብሎኛል የሚለው መውሰድ አለብሽ። ሁሉ ውጭ ስላለሽ አይደለም ቤት ለቀሽለት የምትወጪ። በአሁኑ ሰዓት ሀቢብቲ ቤት ለቆ መውጣት ቀርቷል። ወንዶች ናቸው ቤት ለቆ የሚወጡት። ለምንድነው ከቤትሽ ላይ የወጣሽው? እንዴ ነገ ወንዶች እኮ አይምሯቸው እኮ ትክክል አይሰራም። ዛሬ እኮ አንቺ ልክ ማታ እንደወጣሽ በቤቱ ላይ ቢያገባብሽ ምን ታመጫለሽ? ምንም አታመጭም። እና ለምንድነው የወጣሽው ነው በቃ። እኔ በዚህ ተቋም እንትን ብዬ ቅር ብሎኛል። ያጀማታል ካይ በዚህ አስተስጡበት። እንደኔ ናችሁ እንኳን ሄደች ትላላችሁ የእናንተን አስተያየት ማለት ነው። እኔ እንደኔ እሱ ነው ከቤት ማውጣት ያለበት እንጂ እኔ ለፍቼ አፈር ደሜ በልቼ በሰው ሀገር ተንከራትቼ ሰርቼ እየራበኝ እየጠመኝ እየተንከራተትኩኝ ልጆች የናፈቁኝ ምናምን ነገር ሰርቼ እሱ ስጣላው ደግሞ እኔ ቤት ለቅቄለት አልወጣም። ቀጥ ብሎ
ቁሳቁስን እዞ ወጥቶ ቤተሰቦቹ ጋር ይሄዳል እንጂ እኔ አልወጣለትም ማለት ነው። እንደኔ እንደ ሮዚ ምሳሌ ብጣላ ማለት ነው ቀጥ ብሎ እንዲወጣ በፖሊስ ነው ማስወጣው። ክብር ከጠላበት ጥጋብ ከጠላበት ማለት ነው። እንዴት ነው ከቤትሽ ወጣሽው ሮዚ? እንዴት ነው ከቤትሽ ወጣሽው? እሱን እኮ ነው ማስወጣት ነበረብሽ። በእልህም ከሆነ በንዴትም ከሆነ ያው ሴት ልጅ ስንሆን ብዙ ነገር ይሰማናልና ባይዙዌ ብዙ ነገር ቤትን ሸፋኝ እሷ ስለሆነች ይሄ ጥጋቡ ደግሞ በዚህ ሰሞን ይወርድለታል ማለት ነው። እውነቴን ነው የምላችሁ። በጣም ነው ተናደድኩት እንደ ሴትነቴ ማለት ነው። አዴ እኛ እኮ ለቤታችን ጥላ ከለላዎች ነን፣ ለነሱም ጭምር ለወንዶቹም ጭምር ማለት ነው። አሁን በዚህ 2 ቀን ቤቱ እንደጨለመበት አውቃለሁ። ይቅርታ እንደምላትም አውቃለሁ። ደግሞ ይቅርታም እንዲጠይቃትም አውቃለሁ። ለምን ቤት የሚያምረው ከሴት ጋር ነው። ያለ ሴት ሁሉም ባዶ፣ ሁሉም ከንቱ ናቸው። ወንዶች በተለይ ማለት ነው። ከሴት ጋር እኮ ነው ውበታችሁ የሚያምረው። ውበት የሚደፍባችሁ እኮ ከሴት ጋር ነው። አንድ ቀን ቤቱ ካልተጠረገ ሲኒ ካልተፈረሸ ምናምን ቤቱ ሊበላችሁ እኮ ነው የሚነሳው። አንድ እናታችን ከቤት ስትወጣ ምሳሌ አሁን ወይ ለቅሶ ሊኖር ይችላል ወይስ ድግስ ሊኖር ይችላል፣ ከቤት ትወጣለች። እናታችን ከቤት ስትወጣ እንዴት ነው ቤቱ ሊበላ ነው እነሱ? እንዴት ነው ቤቱ የሚቀዘቅዘው? ስለዚህ እንደነዚህ እንዴ ናት ምስትም ሆነች እናት ከቤቷ ስትወጣ በቃ ሁሉም ነገር ባዶ ነው። ስለዚህ በዚህ ሰሞን ላይ ይሄ ተውፊቅ ይቅርታ ካልጠየቃት እሷን ሰው አይደለም፣ ግን ጥፋት ሰርተሻል ሮዚ። ቤት ለቅሽ ማውጣት አልነበረብሽም። በህግ አስፈንጥሮሽ ከቤት ማውጣት የነበረብሽ አንቺ ነሽ እንጂ ከቤት ማውጣት አልነበረብሽም። እኔ በጣም ነው ያናደደችኝ። ዛሬ ነው ቪዲዮ ለቀቀችው። እኔ ስራ ላይ ነበርኩኝ አላየሁትም። አሁን ገብቼ ተሳይት ርዕሶን ቤት ለቅቄለት ወጥቻለሁ ምናምን ብላ ቪዲዮ እስቀምጣለች። እኔ እንዴት ቤት አላልጅ በውስጥም ቁጥር ሪከርድ አድርጌላታለሁ እና አዲስ ነው ቁጥሩን ነው ተቀበልኩ ነው ሚዲያ ስለምሰራበት ትዕዛዞች ስለምትቀበልበት ከዛ ቁጥሯን አውጥቼ ለምን ወጣሽ ብያታለሁ። መልስ አልመለሰችልኝ። መልሳን እየጠበቅኩኝ ነው ያለሁትና ሮዚ በጣም ተሳስተሻል። ካሁን በኋላ መታረቅሽ አይቀርም። የሰው ልጅ እንደተጣላ አይቆይም። መታረቅሽ አይቀርም፣ ግን እንዳይለምድሽ ሁለተኛ ቤት ላቆ ማውጣት የሶፍ ድርሻ ነው እንጂ የአንቺ ድርሻ አይደለም። ውዶች እኔ በጣም ተናድጃለሁ። በጣም ተሰምቶኛል። እንዴት ሴት ልጅ ቤት ለቃ ትወጣል? ጊዜው ተቀይሯል፣ ህጉ ተቀይሯል። ወንድ ልጅ ነው ሲጣላሽ ወጥቶ መሄደው ሻንጣውን ጎትቶ መሄደው እንጂ አንቺ ልጆችሽን ሰብስበሽ ነው ቤት ቁጭ ማለት አለብሽ። ቤት እመቤት መሆን አለብሽ። ሀቢብቲ ንግስት መሆን አለብሽ። አንቺ ነሽ። ዛሬ እኮ ያመረው እኮ ካንቺ ነው እንጂ አንቺ ባትኖሪ አያምርም። ወይንም እዛ በረንዳ ይወጣና ዋሮ ወጥሮ ይኖራል፣ ወይንም ደግሞ ከጎዳና ተዳዳሪዎች ጋር አብሮ ይኖራል። እንዴት ከቤት እንደወጣት በጣም ተናድጃለሁ። ለማንኛውም አመሰግናለሁ። እንጠብቃለን። እስቲ ቤተሰብ ሊያስጣርቃት ይችላል። እንጠብቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ተናድጃለሁ ያ ጀማዓት አልከይር። አይ